ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ጡት የሚያሳድጉ ኢምፕላንቶች ምን ስለሚያስከትሉ ነው ብዙ ሴቶች ከሰውነታቸው እያስወጧቸው ያሉት? የ32 ዓመቷ ዩክሬናዊት ካቴሪና ክሩፒክ የጡቷን መጠን ለመጨመር በቀዶ ሕክምና የገባላትን ኢምፕላንት እንዳስወጣች በማህበራዊ ሚዲያ ስትናገር በርካቶችን አስገርሟል። የሰውነት ቅርጽ ወይም መጠን ለመለወጥ ወደ ሰውነት የሚገቡ የተለያዩ አይነት ኢምፕላንቶችን ከሰውነታቸው የሚያስወጡ ሰዎች ቁጥር እየጨመረ ነው። ካቴሪና በኢንስታግራም 7.5 ሚሊዮን ሰዎች የጻፈችውን አንብበዋል። ከሰውነታቸው ኢምፕላንቶችን ለማስወጣት የሚፈልጉ በሺዎች የሚቆጠሩ ሴቶች መልእክት ልከውላታል። ትልቅ ጡት ደስተኛ እንደሚያደርገኝ ገባኝ፣ ጤነኛም ቆንጆም አያደርገኝም። ልጄ እንደኔ ትልቅ ጡት እንዲኖራት እንደምትፈልግ ስትናገር ኢምፕላንቱን ለማስወጣት ወሰንኩ። ለልጄ ጥሩ ምሳሌ መሆን እፈልጋለሁ ብላለች። ኢምፕላንቶችን ለማስወጣት ለምን አስፈለገ? የዓለም ቀዳሚው የሰውነት ማስዋቢያ ቀዶ ሕክምና ተቋም ኢንተርናሽናል ሶሳይቲ ኦፍ ኤስቴቲክ ፕላስቲክ ሰርጀሪ እንዳለው ከጡታቸው ኢምፕላንት የሚያስወጡ ሴቶች ቁጥር በ2019 ወደ 46.3 በመቶ ከፍ ብሏል። ጡት የማሳደግ ቀዶ ሕክምና በ1990ዎቹ እስከ 2000ዎቹ በ5.4 በመቶ ሲጨምር ከ2022 እስከ 2023 ደግሞ በ13 በመቶ ቀንሷል። ለውበት በሚል በሚደረገው የጡት የፕላስቲክ ቀዶ ሕክምና አነስ ያለ ተፈጥሯዊ የሚመስል ጡት ማሰራት የሚፈልጉ ሴቶች አሉ። የአሜሪካ የፕላስቲክ ቀዶ ሕክምና ማህበር ኃላፊ ዶክተር ክሪስቴን ሃሚልተን በ2025 ሴቶች የሚፈልጉት መልክ ከ10 ዓመት በፊት ከነበረው የተለየ ነው ትላለች። በ90ዎቹ እና በ2000 አካባቢ ትልቅ ጡት ነበር የሚፈለገው፣ አሁን ደግሞ አነስ ያለ የጡት መጠን ተፈላጊ ሆኗል። ስብ በጡት ውስጥ በማስገባት ወይም ጡት ከፍ እንዲል በማድረግ የተለመደ የጡት የፕላስቲክ ቀዶ ሕክምና አይነቶች ናቸው። የብራዚል እና የፕላስቲክ ቀዶ ሕክምና ማህበር ፕሬዝዳንት ዶክተር ብሩኖ ሃርኮናፍ እንደሚለው ትልቅ ጡት የሚፈልጉ ሴቶች ቁጥር ቀንሷል። አንዳንድ ሴቶች በድጋሚ ኢምፕላንት ማስገባት አይፈልጉም። ኢምፕላንቶች ከ10 እስከ 20 ዓመት ካገለገሉ በኋላ ከሰውነት ወጥተው በሌላ ኢምፕላንት ይተካሉ ሲል ባለሙያው ያስረዳል። ከጡት የፕላስቲክ ቀዶ ሕክምና ጋር የተያያዙ የጤና እክሎችን ግንዛቤ መጨመሩ በርካቶች ኢምፕላንቶችን ከሰውነታቸው እንዲያስወጡ ምክንያት ሆኗል ሲል ስለ ሲሊኮን ህመም እና አውቶኢሚዩን ሪአክሽን ያለው ግንዛቤ ከፍ ብሏል። የመገጣጠሚያ ህመም፣ የፀጉር መመለጥ እና የሰውነት ክብደት መጨመር ከሲሊኮን ህመም ጋር በተያያዘ የሚከሰቱ ናቸው ይላል ዶክተር ብሩኖ። ኢምፕላንቶች ዙሪያ ካፕሱሊያ ይኖራል፣ ህመምም ሊከሰት ይችላል። ካፕሱሊያ ማስወጣት የግድ ነው ስትል ዶክተር ክሪስቲን ታስረዳለች። ካቴሪና ካንሰር እንዳለባት ባይነገራትም ከጡቷ ኢምፕላንት ለማስወጣት ወስናለች። ብዙ ሴቶች ቀዶ ሕክምናን የሚያደርጉት ለጤና ሳይሆን ለውበት ነው ትላለች። ከዚህ ቀደም ከጡት ጡንቻ ስር ኢምፕላንት ይገባ ነበር። ይህም ተፈጥሯዊ ያልሆነ ቅርጽ ከመስጠቱም በላይ የጡት እንቅስቃሴን ይለውጣል። ረዥም ጊዜ የሚቆይ ኢምፕላንት ያላቸው ሴቶች የአካል ብቃት እንቅስቃሴ ሲያደርጉ ጡታቸው ወደ ጎን ይሄዳል ትላለች ካቴሪና። አሁን ላይ የሚሰራ የጡት የፕላስቲክ ቀዶ ሕክምና ኢምፕላንቱን ጡንቻ ላይ ስለሚያስቀምጥ ጡት ተፈጥሯዊ ቅርጽ እንዲይዝ ያደርጋል። እየታየ ያለው ለውጥ መነሻው ምንድን ነው?
ዶክተሮች እንደሚሉት ተፈጥሯዊ የሰውነት ቅርጽ ያለው ተቀባይነት ለውጥ እያመጣ ነው። አፍንጫ፣ ፊት፣ ጡትና የተቀረው ሰውነትም ተፈጥሯዊ እንዲሆን ይፈለጋል። መጠነኛው ሲጨምር ተፈጥሯዊ ገጽታቸው እንደሚለወጥ ይታመናል ስትል ዶክተር ክርስቲና ታስረዳለች። ፊታቸው የተለያየ ስሜቶች የሚያንጸባርቁ ሳይሆን አንድ አይነት ገጽታ ብቻ ያለው መሆኑ አንደኛው ምክንያት ነው ይላል የሕክምና ባለሙያው ዶክተር ብሩኖ። የፕላስቲክ ቀዶ ሕክምና ከታለመለት ምክንያት ውጭ ጥቅም ላይ እየዋለ መሆኑን በማየት ቀዶ ሕክምናውን ለማድረግ የሚወስኑ እንዳሉ ባለሙያዎች ይናገራሉ። የሰውነት መጠን የሚጨምር ፌሬል በየ3 ወይም በ6 ወሩ እንደሚያስፈልጋቸው ለታካሚዎች ስንነግራቸው ሀሳባቸውን ይለውጣሉ ትላለች ዶክተር ክርስቲን። ታካሚዎች በተወሰነ መጠን ጎልቶ የሚታይ የቀዶ ሕክምና አማራጭን ይከተላሉ። የቆዳን ገጽታ የሚያስተካክለው ግላንድ ስቲሙሌሽን አንደኛው አማራጭ ነው። ኮላጅን ሰውነት ውስጥ በብዛት የሚገኝ የፕሮቲን አይነት ሲሆን በአጥንት፣ በቆዳ፣ በጡንቻና ሌሎች ቦታዎች ላይም ይገኛል። እድሜ ሲጨምር መጠኑ እየቀነሰ ይሄዳል። ተፈጥሮን መከተል ካትሪና ተፈጥሮን መከተል እንደምትፈልግ ተናግራለች። ካሳዳጊው የነበረውን ንፍሯን ወደ ተፈጥሯዊ መጠን መልሳለች። ፊቷ ላይ ያለውን ሽብሽብ ለመሸፈን የምትጠቀመውን ቦቶክስ አቁማለች። ስለ መልካቸው የሚጨነቁ ሴቶች እኔን አይተው ይማራሉ ብዬ ተስፋ አደርጋለሁ ትላለች። የተፈጥሮ ውበትን መጠበቅ አዲስ እና እየተለመደ የመጣ አካሄድ ነው። አሁንም መዋቢያ ምርቶች እየተሸጡ ነው። ተፈጥሯዊ ገጽታን መለወጥ ሳይሆን ጠብቆ ማቆየት ነው የሚፈልገው ሲል አንድ የዘርፉ ባለሙያም ያስረዳል። በ2023 የመዋቢያ ዘርፎች ሽያጭ ወደ $44 ቢሊዮን ከፍ ብሏል። ሴቶች መዋቢያዎችን ለመጠቀም ባያቆሙም የሰውነታቸውን ተፈጥሯዊ ገጽታ የበለጠ ጠብቆ ማቆየት ይሻሉ። የፕላስቲክ ቀዶ ሕክምና ባለሙያዎች እንደሚሉት ተፈጥሯዊ ገጽታን ጠብቆ የማቆየትና ፍላጎት የፕላስቲክ ቀዶ ሕክምናን የሚያስቀር ሳይሆን የሰውነትን ተፈጥሯዊ ገጽታ በከፍተኛ ሁኔታ የፕላስቲክ ቀዶ ሕክምና የሚያስቀር ነው። የሚለውጠውን የፕላስቲክ ቀዶ ሕክምና የሚያስቀር ነው። የዓለም አቀፉ የፕላስቲክ ቀዶ ሕክምና ባለሙያዎች መረጃ እንደሚጠቁመውም እንደ አውሮፓውያን አቆጣጠር በ2023 ብቻ 15.5 ሚሊዮን የፕላስቲክ ቀዶ ሕክምናዎች ተከናውነዋል። ይህም በ2022 ከተመዘገበው ቁጥር 5.5 በመቶ ጭማሪ ታይቷል። በሩዝ ላይ የቀለዱት ጃፓናዊ ሚኒስትር ስልጣናቸውን እንዲለቁ እንዴት ተገደዱ? የጃፓን እርሻ ሚኒስትር ሩዝ ገዝቼ አላውቅም፣ ምክንያቱም ደጋፊዎቼ ብዙ ስጦታ ይሰጡኛል ብለው ሲያሳውቁ ፈገግታን እጭራለሁ ብለው ጠብቀው ነበር። ይልቁንም ታኮ ኢቶ ቁጣ ተከተላቸው። ይህም ስራቸውን በፈቃዳቸው እንዲለቁ በቂ ምክንያት ሆኗል። ጃፓን በ10 ዓመታት ውስጥ የመጀመሪያው የኑሮ ውድነት ቀውስ ገጥሟታል። ይህም በተወዳጁና በዋነኛ ምግብ ሩዝ ላይ ጫናው አሳርፏል። ሩዝ በአንድ ዓመት ውስጥ ከእጥፍ በላይ ዋጋው ጨምሯል። ሚኒስትሩ በአንድ የገቢ ማሳሰቢያ መርሃ ግብር ላይ ላሰሙት ንግግር ይቅርታ ጠይቀዋል። ነገር ግን የተቃዋሚ ፓርቲዎች የመተማመኛ ድምፅ እንዲያጡ እናደርጋለን በሚል በመዛታቸው ስራቸውን ለቀዋል። የካቢኔ አባሉ ከስልጣናት መገፋት ህዝባዊ ድጋፍ እያሽቆለቆሉ ለመጣው የጠቅላይ ሚኒስትሩ ሺጌሩ ኢሳባ አናሳ መንግስት ኪሳራ ነው። ሩዝ በጃፓን ኃይል ያለው መሳሪያ ነው። ከዚህም ቀደም በሀገሪቱ የተከሰተው የሩዝ እጥረት የፖለቲካ አለመረጋጋት ተፈጥሯል። በአውሮፓውያኑ በ1918 የሩዝ ዋጋ መወደድ መንግስትን ገልብጧል። ስለዚህ የሩዝ ዋጋ ለጠቅላይ ሚኒስትሩ ኢሳባ መንግስት ላሽቆለቆለው ህዝባዊ የድጋፍ ደረጃ ሚና እንዳለው ማወቅ አያስደንቅም። ፖለቲከኞቹ ወደ ገበያቸው በመሄድ አስቤዛቸውን ስለማይገዙ አይረዱትም ስትል የ31 ዓመቷ ኢሞሪ ሄጉች ለቢቢሲ ተናግራለች። የ7 ወር ጨቅላ ልጅ ያላት ሄጉቹ ለአራስ ጥሩ ምግብ ወሳኝ እንደሆነ በማንሳት ምግብ በቅርቡ ለምትጀምረው ልጇ ከወዲሁ ስጋት አድሮባታል። ጥሩ ምግብ እንድትመገብ እፈልጋለሁ፣ ስለዚህ የምግብ ዋጋ እየጨመረ ከሄደ እኔና ባለቤቴ የምንበላውን የሩዝ መጠን መቀነስ አለብን ትላለች። የኢባራኪ ዩኒቨርሲቲ የግብርና ምጣኔ ሀብት ባለሙያ የሆኑት ኩኒዮ ኒሺካዋ ዋጋ ያስከፈለው ስህተት የአቅርቦትና የፍላጎት ያለመጣጣም ጉዳይ ነው ይላሉ።
ባለሙያ የመንግስት የተሳሳተ ስሌት የተፈጠረ ቀውስ ነው ብለው ያምናሉ። በአውሮፓውያን እስከ 1995 ድረስ መንግስት ከግብርና ህብረት ሥራ ማህበራት ጋር ተቀራርቦ በመስራት በአርሶ አደሮች የሚመረተውን የሩዝ መጠን ይቆጣጠር ነበር። ሕጉ በዚህ ዓመት ቢሰረዝም አርሶ አደሮች ከፍላጎት በላይ ሩዝን እንዳያመርቱ በሚል የግብርና ሚኒስቴሩ የፍላጎት ግምቶች ይፋ ማድረጉን ቀጥሏል። ነገር ግን ፕሮፌሰር ኒሻኮ እንደሚሉት በ2023 እና በ2024 ፍላጎት ትንበያው ስህተት ተፈጥሯል። ፍላጎቱ 6.8 ሚሊዮን ቶን እንደሆነ ገምተው የነበረ ቢሆንም ትክክለኛው ፍላጎት ግን 7.05 ሚሊዮን ቶን ነበር ብለዋል። ጃፓን ለጉብኝት በሚመጡ ቱሪስቶችና ከኮቪድ ወረርሽኝ በኋላ ከቤት ውጭ ምግብ የሚመገቡ ሰዎች በመበራከታቸው የሩዝ ፍላጎት ጨምሯል። አርሶ አደሮችም ሩዝ ማምረት ትርፋማ መሆኑ አብቅቷል እያሉ ነው። መንግስት ከሩዝ ውጭ ሌሎች ሰብሎችን ለሚያመርቱ አርሶ አደሮች ይሰጠው የነበረውን የማበረታቻ ገንዘብ ካቆመ ዓመታት ተቆጥረዋል። ከዓለም አቀፍ የሩዝ ምርት 30 በመቶ በሚሸፍነው የደቡብ ምስራቅ እስያም የሩዝ ዋጋ እያሻቀበ ነው። ባለፉት ጥቂት ዓመታት ምጣኔ ሀብታዊ፣ ፖለቲካዊና የአየር ንብረት ጫናዎች የሩዝ እጥረትን አስከትለዋል። በጃፓን ጉዳይ በጣም አሳሳቢ ከመሆኑ የተነሳ ሀገሪቱ ከሩብ ክፍለ ዘመን በኋላ ለመጀመሪያ ጊዜ ከደቡብ ኮሪያ ሩዝ ማስገባት ተገድዳለች፣ ምንም እንኳ ተጠቃሚዎች የሀገር ውስጥ ሩዝን ቢመርጡም። ጠቅላይ ሚኒስትር ኢሳቤ ከዋሽንግተን ጋር የንግድ ስምምነት በቀጠለበት ወቅት መንግስታቸው ከአሜሪካ የሩዝ ምርት እንደሚያስገባ ፍንጭ ሰጥተዋል። ነገር ግን እንደ ሄጉች ያሉ ሸማቾች አገር በቀል ያልሆነውን ሩዝ የመግዛት ፍላጎታቸው እምብዛም ነው። በሀገሪቱ በተከሰተው የሩዝ ምርት እጥረት ምክንያት እጥረቱ እንዳይባባስ በርካታ መደብሮች ደንበኞቻቸውን በግለሰብ ወይም በቤተሰብ አንድ እሽግ ሩዝ ብቻ እንዲገዙ ይጠይቃሉ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።